ለቀበር ማሳመሪያ ሳይሆን ቅን እና ከሰዎች ጋር ተስማሚ እሱ ባለበት ስፍራ ሳቅና ደስታ የሚያጋባ የተጎዳ ነው። እኛ አርቲስቶች ነን። በዚህ ዕውቀቱ በዚህ ችሎታው በትምህርት በልምድ ያገኘውን ትልቅ ዕውቀት መተርጎም ማሳየት በሚችልበት ሰዓት ነው ዛሬ ይሄንን ጥበበኛ የምንቀብረው። ምንም አላቅም ነበር። ይሄን ያህል ሰርቷል ብዬ አላሰብኩም ነበር። ይሄ ታሪኩን በመስማቴ በጣም ስራ ላይ ያለን ከተባለ የመጀመሪያው ስራ ስልክ አውጥቶ ለልጁ መደወል ነው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ይሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንል ዘንድ፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይ ዘንድ ለዘላለሙ አሜን። ሰላም ለኩልክ መንፈስ
አበዊነ ከመ ነፍሶሙ ያገዝ ውስተ መካን ስዑር ወያይብር አንሶ ሥጋውን በዘባቲ ሥራ ለተበዘይት የሰው ተስፋ ወዘበሰማያት መንግሥተ ይክብል በእንተ ነፍሰ ገብሩ ክንፈ ገብርኤል በእንተ ነፍሰ ገብሩ ክንፈ ገብርኤል በእንተ ነፍሰ ገብሩ ክንፈ ገብርኤል ዘለዕረፍተ ስልጣን ቦቱ እግዚአብሔር አምላክ ነፍሰ ገብርከ ክንፈ ገብረ ነፍሰ ገብርከ ክንፈ ገብረ መሃራ ለነፍሰ ገብርከ ክንፈ ለነፍሰ ገብርከ ክንፈ ለነፍሰ ክንፈ ገብርኤል መሃራ ለነፍሰ ገብርከ ክንፈ ገብርኤል መናህየ ወመናዝዘ ለሰዎሙ ስብሐት ወኢይእዜኒ ወዘልፈኒ ወለዓለመ ዓለም ሰላም አብ ወወልድ ወመንፈስ ቅዱስ በፍቅር እግዝእትነ ማርያም ድንግል ወላዲተ አምላክ ሞገሰ መስቀል ወሀብተ ረድኤት ወትረይር ሀቅም እምነ ኩልክሙ መስቀል መጋቢ ሐዲስ ቆሞስ አባ ወልደ ገብርኤል የዚህ ታላቅ ካቴድራል ምክትል አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ አባቶቼ፣ አበው መነኮሳት፣ መምህራችን መምህር አባ ሕርያቆስ እንዲሁም ሊቃውንት፣ በዚህ መካከል ላይ የተገኛችሁ መምህራነ ወንጌል፣ ሐዘንተኞች፣ ያዘኑ ተካፋዮች ሁላችሁም እግዚአብሔር አምላካችን ሁላችንም መጽናናቱን ይዘዝልን። እንግዲህ ወንድማችን በዚህ መካከል ላይ ዛሬ እኛ ልንሸኘው የተገኘን ሁላችንም የጥበብ ሰዎች ጥበቡን ተጠቅሞ ቤተክርስቲያናችን በሚታደስበት ሰዓት ላይ ሰፊ ስራ የሰራ ወንድማችን ነው። ነገር ግን በህይወት ታሪኩ ላይ አብሮ ስለሚገለጽ ወደ ህይወት ታሪኩ ወስዳቸዋለሁ። የኮሜዲያን ወንደሰን አውራሪስ አጭር የህይወት ታሪክ።
ኮሜዲያን ወንደሰን አውራሪስ ከአባቱ ከአቶ አውራሪስ ማንደፍሮ ከእናቱ ወይዘሮ ገነት ቦሮ አያና መስከረም 16 1969 ዓመተ ምህረት አቧሪ አካባቢ በሚገኘው ልዩ ስሙ ቀበና የሚባል አካባቢ ተወለደ። እድሜው ለትምህርት ሲደርስ የመጀመሪያ ደረጃ ትምህርቱን በንጋት ኮከብ ትምህርት ቤት ከአንደኛ እስከ 8ኛ ክፍል የተከታተለ ሲሆን ከ9ኛ እስከ 12ኛ ክፍል ያለውን ትምህርቱን በምስራቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተከታትሎ አጠናቋል። ወደ ተፈሪ መኮንን ወይንም ፖሊቴክኒክ ኮሌጅ በመግባት በቲያትርና ፊልም አርትስ ሙያ በዲፕሎማ ተመርቋል። እንዲሁም ከቶም ቪዲዮግራፊና ፎቶግራፊክ ትሬኒንግ ሴንተር በ2010 ዓ.ም ሙያዊ ትምህርቱን ተከታትሎ አጠናቋል። በኢትዮጵያ ቴሌቪዥን ደረጀና ሀብቴና ሌሎችም ኮሜዲያኖች የሚያቀርቧቸው በነበሩ ጥበባዊ ስራዎች የተሳበው ወንደሰን አውራሪስ ስሜቱና ፍቅሩ እያደገ እንደመጣ ይናገር ነበር። በኢትዮጵያ ሬዲዮ ቅዳሜ መዝናኛ ፕሮግራም ላይ ጭውቶችን በመጻፍና በመተወን ከሙያና ከሙያ አፍቃሪዎች ጋር በሰፊው የተዋወቀበት የመጀመሪያ መንገድ ነው። ሙያውን እያሳደገና እያጎለበተ በመምጣት በኢትዮጵያ ቴሌቪዥን ለበዓል በሚዘጋጁ ልዩ ፕሮግራሞች ላይ አጫጭር ጭውቶችን እንዲሁም በአፍሪካና ዘውገ ስንቅ በሚባለው ፕሮግራም ላይ ለተከታታይ ዓመታት ስራዎቹን አቅርቧል። ከሌሎችም የዘርፉ ባለሙያዎች ጋር ተቀናጅቶ ለመስራት እድል ተፈጥሮለታል። በዚህም በርካታ የቪሲዲ ኪነጥበባዊ ስራዎችን ሰርቷል። በተለያዩ የቴሌቪዥን ተከታታይ ድራማዎች፣ ፊልሞች፣ የዩቲዩብ ስራዎችና የመድረክ ቲያትሮችም ላይ በመሳተፍ በርካታ ስራዎችን ሰርቷል። ለአብነት ከተሳተፈባቸው የፊልም ስራዎቹ መካከል ይቅርታ፣ አሸባሪዎቹ፣ ወደ ፓርላማ፣ ፍቅር አለ፣ አዲስ ፍቅር፣ ያልጠባ መስከረምና ሌሎችም ሲኖሩ በርካታ የዩቲዩብ ፊልሞች ላይም በትወና ተሳትፏል። በአገር ፍቅር ቲያትር በአንድ ወቅት ቀርቦ ተወዳጅነትን ባተረፈ ሰፈረ ጎድጓዳ ቲያትር ላይ በዋና ገጸ ባህሪ በትወና በመሳተፍ ከፍተኛ አቅም እንዳለው ያስመሰከረና ተወዳጅነትንና ፍቅርም ከተመልካቾች አትርፏል። በዘውግ አርት ፕሮሞሽን ተዘጋጅቶ በኢትዮጵያ ቴሌቪዥን ይተላለፍ በነበረው ዥዋዥዌ ሲትኮም ተከታታይ ድራማ ላይ ባሳየው ድንቅ ብቃት ከፍተኛ ተወዳጅነትንም አትርፎ ነበር። በኢትዮጵያ የኮሜዲያን ማህበር ውስጥ በአመራርነት ኮሚቴ ያገለገለ ሲሆን ከሙያ ባልደረቦቹ ጋር ለአባይ ግድብ 8100 የገቢ ማሰባሰቢያ፣ ለኮሮና ወረርሽኝ የግንዛቤ ማስጨበጫ፣ ለአረንጓዴ ልማትና በተለያዩ ማህበራዊና ሀገራዊ ጉዳዮች ላይ ደከመኝ ሰለቸኝ ሳይል ከፊት በመገኘት ሙያዊ አስተዋጽኦን ያለ ስስት አበርክቷል። በዚህም ከበርካታ መንግስታዊና መንግስታዊ ካልሆኑ ተቋማት ላበረከተው በጎና ቀና ተግባር ሁሉ በቁጥር በርከት ያለ የምስጋና የምስክር ወረቀቶችና ሽልማቶች ተበርክተውለታል። በሙያውም በ2017 ዓ.ም የኢፌዴሪ ባህልና ስፖርት ሚኒስቴር በአራተኛው ክብር ለጥበብ ሽልማት ላይ በሙያው ላበረከተው ከፍተኛ አስተዋጽኦ የክብር ካባና የዋንጫ ተሸላሚ ሆኗል። ኮሜዲያን ወንደሰን አውራሪስ በሕይወት በነበረበት ዘመን ለቀብር ማሳመሪያ ሳይሆን ቅን እና ከሰዎች ጋር ተስማሚ፣ እሱ ባለበት ስፍራ ሳቅና ደስታ የሚያጋባ አዛኝና ከተቸገረ ጋር አብሮ የሚቸገር በጉብዝናው ዘመን ሁሉ ለቤተ ክርስቲያን አገልግሎት ሲደክም የኖረ የግሸን ማርያም ንግስ ከደጇ የማይቀር አሁን ያለንበትን የቅድስት ሥላሴ ካቴድራል ሕንፃ እድሳት በገቢ ማሰባሰቢያ ፕሮግራሞች ከሙያ ባልደረቦቹ ጋር ቲያትር በመስራት ለምዕመናን በማቅረብ እንዲሁም በተለያዩ የገቢ ማስገኛ ዘርፎች ላይ ሁሉ በመሳተፍ ክርስቲያናዊ ተግባሩን አጥብቆ ሲፈጽም የኖረ ቀናዊ ሰው ነበር። ህዳር 20 2018 ዓ.ም በድንገት ባጋጠመው የልብ ህመም በአካባቢው ወደሚገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምግባረ ሰናይ ጠቅላላ ሆስፒታል ገብቶ ምርመራ ከተደረገለት በኋላ ወደ ዳግማዊ ሚኒሊክ ሆስፒታል ለከፍተኛ ሕክምና ቢዛወርም የሕክምና ባለሙያዎች ከፍተኛ የሆነ የሕክምና ጥረት ቢያደርጉለትም ጤናው ሊመለስ ባለመቻሉ በማግስቱ ህዳር 21 በሚወዳት እመቤታችን ዓመታዊ የክብሯ ዕለት በተወለደ በ49 ዓመቱ ከዚህ ዓለም ድካም አርፏል። ኮሜዲያን ወንደሰን አውራሪስ ባለትዳርና አንስቶ ስሞ አቅፎ የማይጠግባት
የአንዲት ሴት ልጅ አባት ነበር። ለቤተሰቦቹ፣ ለጓደኞቹ፣ ለሙያ ባልደረቦቹ፣ ለአድናቂዎቹ ፈጣሪ አምላክ መጽናናትን ያድልልን። እንግዲህ ወደዚህ ስንንቀሳቀስ በተለያየ ምክንያት ያው እንደምታውቁት የሙያ ባልደረቦቹ፣ የአካባቢ ተወላጆች፣ አብሮ አደጎቹ ልጁን በምን ያህል መጠን በምን ያህል ሁኔታ እንደሚወዳት ሁሉም የሚያውቀው ነው። ስራ ላይ ያለን ከተባለ የመጀመሪያው ስራ ስልክ አውጥቶ ለልጁ መደወል ነው። ስለዚህ ወንደሰን ልጁን ለማሳደግ ለቁም ነገር ለማድረስ የሚቻለውን ጥረት ሁሉ ሲያደርግ የነበረ በመሆኑ ይህንን ኃላፊነት ደግሞ የምንረከበው የሙያ ጓደኞቹ፣ አብሮ አደጎቹ፣ መላው የጥበብ ወዳጆች ናቸውና በባለቤቱ ወይዘሮ ቤተልሔም እሉፍና በኮሜዲያን ይብለጥ ግዛው ስም የተከፈተ የባንክ አካውንት ስላለ ይህንን አሳውቃለሁ። አበባ ለማስቀመጥ የምትፈልጉ ሰዎች በዚህ አካውንት እንድታስቀምጡ በእግዚአብሔር ስም ጠይቃለሁ። የባንክ አካውንት ቁጥር 1073 38 90 968 ደግመዋለሁ 1073 38 90 968። ከዚህ ቀጥሎ በስርዓተ ቀብሩ ላይ የአበባ ጉንጉን ያኖሩትን አጠር አድርጌ አቀርባለሁ። ከእናቱ ከወይዘሮ ገነት ቦሩ አያና እና ከአባቱ አቶ አውራሪስ ማንደፍሮ፣ ከውድ ባለቤቱ ቤተልሔም እሉፍ፣ አቶ አሰፋ ገብረ እግዚአብሔር የቀብር አስፈጻሚ ሙሉ የቀብር ወጪውን በመሸፈን፣ አቶ ሳሙኤል ኃይሌ፣ አርቲስት ኢሳያስ ግዛው፣ አቶ አብዱል ፈታ ፋሪስ፣ አርቲስት ሳሙኤል አለማየሁ፣ አቶ ስዩም ሻውል፣ አርቲስት ሂሮት ኪሮስ፣ አርቲስት አይቸውና ቤተሰቡ፣ አርቲስት ዘላለም ካሳዬ፣ ማስተር ክሉቤት ዳኛቸው፣ አርቲስት ሳምሶን ግርማ፣ ኮሜዲያን ምትኩ ፈንቴ፣ ቢንያምና ሳንቲክ፣ ኮሜዲያን ደረጀ ኃይሌ፣ ኮሜዲያን ታረቀኝ ካሳዬ፣ ግዳይ ገብረ ሕይወት፣ ሞጃ አርት ፕሮሞሽን መልቲሚዲያ ግሩፕ፣ ዳንኤል ነገው፣ ይልማ ሄርጳና ቤተሰቦቹ፣ ቢሻን ቀበና፣ የቀድሞ ቀበሌ 16 ተወላጆችና ነዋሪዎች፣ ኖላዊ አካዳሚ፣ በኢትዮ አውቶሞቲቭ ቲቪ ሾው እነዚህ ናቸው። በርካታ ናቸው፣ ግን የእናንተን ጊዜ ለመቆጠብ ያህል ነው። እንግዲህ ቤተሰቦቹ ይሄንን እግዚአብሔር በደንብ ይመልስልን ብለዋል። ነፍስ ይማር። የህይወት ታሪካቸውን እያቀረቡልን ወንድማችንን እግዚአብሔር አምላካችን በዕድሜ በጸጋ ይጠብቅልን። ወንድማችን ከተነገረው በላይ ለቤተ ክርስቲያን የኖረ ሃይማኖቱን ጠብቆ በህይወት የኖረ ነው። ይህን በማስመልከት ደግሞ የካቴድራላችን ዋና አስተዳዳሪ ሊቀ ስልጣናት አባ ሲራክ አድማሱ ምክትላቸውን በመተካት በዚህ ሰዓት ላይ ለወንድማችን የክብር አሸኛኘት እንዲደረግ ሊቃውንቱም ከጠዋት ጀምረው በጸሎቱ ሲያስቡት ነው የዋሉት። ድካሙም በዚህ በካቴድራሉ ሰፊ ድካም የደከመ ወንድማችን ነው። ነገር ግን ይህን አስመልክተው ለዚህ ላለነው ወንድማችን ለመሸኘት ለተገናኘነው ለሁላችንም የሚያጽናና ቃል ያስተምሩናል፣ ይመክሩናል። መምህራችን መጋቢ አዲስ ቆሞስ አባ ወልደ ገብርኤል የዚህ ታላቅ ካቴድራል ምክትል አስተዳዳሪ፣ ወደ እሳቸው ወስዳቸዋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ክቡራን ሊቃውንተ ቤተ ክርስቲያን፣ የዚህ ታላቅ ካቴድራል አገልጋዮች፣ ያሬዳውያን አባቶች፣ መነኮሳት፣ ወንድሞች ዲያቆናት፣ እንደዚሁም በማይከለ ዘመኑ በሩጫው ላይ በመውጣት ላይ በመውረድ ላይ ባለው ወንድማችን እግዚአብሔር አምላካችን ወደ በለጠው ክብር በጠራው የተሰበሰባችሁ ወዳጅ ዘመዶች፣ ሐዘንተኞች፣ ቤተሰቦች በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን ቆያችሁ? ኦ ገብርኄር ዘበውህድ ዘበህዳጥ ምእመነ ኮንከ በአ ውስተ ፍሳሁ ለእግዚእከ። አንተ በጥቂቱ የታመንህ አገልጋይ ወደ ጌታህ ደስታ ግባ፣ በብዙ እሾምሃለሁ፣ በብዙ አኖርሃለሁ ይላል
ይህን የተናገረው አምላካችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ 25 ከቁጥር 13 ጀምሮ ያለው ቃል ሲሆን በጥቂቱ የታመንህ ዓለም ጥቂት ናት፣ ዘመን ጥቂት ነው፣ መኖርም ጥቂት ነው። በብዙ ግን ታመንሃል። በትንሹ ኑሮህ ብዙ ስራ ሰርተሃል። 5 መክሊት የሰጠው አለ፣ 2 መክሊት የሰጠው አለ፣ 1 መክሊትም የሰጠው ነበረ። እንደ ነጋዴ በነጋዴ አምሳል ሄደ። ከጊዜ በኋላ መጣና ወሐዘ ይታሰቦሙ ይቆጣጠራቸው ጀመር። በሰጠኋችሁ ሀብት ምን ሰራችሁበት ብሎ ጠየቃቸው ይላል። ባለ 5 ወጣ ወረደ አተረፈና ጌታዬ ወናሁ ዘወሀብከኒ 5 መካለይ 5 መክሊት ሰጠህ ነበር፣ እነሆ ወጥቼ ወርጄ 5 አተረፉ፣ 10 አድርጌአለሁ። ኦ ገብርኄር ዘበህዳት ምእመነ ኮንከ ዲበ ብዙ ሰይመከ ውስተ ፍስሐ ለእግዚእከ። አንተ በጥቂቱ የታመንህ ብዙማ ቢኖርህ ብዙማ ብሰጥህ ምን በሰራህ ነበረ? በል ወደ ጌታህ ደስታ ግባ አለው ይላል። ሁለተኛውም እንደዚህ ያደረገ፣ አንደኛው ግን መክሊቱን ቀበረ ይላል። ተቃራኒ ስራ ይሰራል ጽድቅ በሚሰራበት። ወንድማችን ልጃችን ይሄ የምታዩት አይናችሁ ከካቴድራሉ ላይ ለመንቀል ወይም ለመለየት አይችልም። ታይቶ የማይጠገበውን ባለው ጉልበቱ ባለው እድሜው ባለው ሐሳቡ ላይ ምን ያህል ስራ እንደሰራ በመንፈሳዊ በሌላውም ደግሞ በህይወት ታሪኩ የተደረገው ምንድነው ያልሰራው ስራ ያለው? በመክሊቱ ያላተረፈበት ምንድነው ያለው? በጉልበቱ በእውቀቱ በእድሜው እንግዲህ 49 ዘመን ዋሄ ጸረ እድሜ ደርሱ ነው። እንግዲህ መውጫ መውረጃ አፍላ ስራ መስሪያ ላይ ነው። ግንሳ በጥቂቱ ዘመን የታመን ወደ ጌታህ ደስታ ግባ ያለው አምላካችን በቤተ ክርስቲያንም እንደ ቤተ ክርስቲያን እንደ ሀገርም እንደ ህዝብ ደግሞ ለሀገር የሰራው ስራ እኛስ በመክሊታችን ምን ሰርተንበታል? እንደዚህ አይነቱ ለሀገር ለቤተ ክርስቲያን ስራ የሚሰሩት ሰዎች በመብራት በማይገኙበት ጊዜ አንድ አድርገው እንደ ፀሐይ ለሁሉ ተደራሽ የሆነ ለሀገርም ለቤተ ክርስቲያንም የሆኑ ሰዎች የት ነው የሚገኙ? በመክሊቱ ሰራበት። ያልሆነ ነገር እንድታይ ያልሆነ ነገር እንድትሰማ አልፈቅድልህም ካለውስ ፈጣሪ ያገለገለው ፈጣሪ የኛስ መክሊታችን ምን ላይ ነው ያለ ነው? 5 መክሊት የሚመሰል አለ። በዓይናችን ምን ሰራንበት? በጆሮአችን ምን አተረፍንበት? በእግራችን ምን አተረፍንበት? በእጃችን ምን ሰራን? መክሊታችን ነው። የወደቁትን ልናነሳ እንቅልፍ አጦ ሌሊቱን በሙሉ ነበር ያደረ ሲቀሰቅስ። ለካስ ላይ ቤቱን እየሰራ ነበር። ለካስ ድልድዩን ነበር ሲያጸዳ የነበረው። አዎ የሥላሴን ቤተ መቅደስ አስተካክየ ለምን እኔ ደግሞ ሄዳለሁ? ለካ ለዚያ ነው የሚሽቀዳደም የነበረው። ሳናውቃቸው ብዙዎቹ ቀድመውናል ወገኖቻችን። በመክሊቱ ሰራበት። እንደ ሀገር ለሀገር፣ እንደ ቤተ ክርስቲያን ለቤተ ክርስቲያን። ኢትዮጵያ የምትፈልገው እንዲህ ያሉ ልጆቿን ነው። እግዚአብሔር አምላካችን ሰው ይተካልን። ሰው የሆነ ሰው አዎ እግዚአብሔርንም ሕዝብንንም ሀገርንም በኩል የሚወድ እሱ በሰራው እሱ በፈጠረው ዘመን ሙሉ እግዚአብሔርን በሙሉነት የሚያገለግሉ አይገኙም። እግዚአብሔር ይተካልን። በእውነት አንዲት ፍሬ አፍርቷል። እልፍ ያደርጋት፣ እልፍ ያደርጋት፣ የብዙ ብዙ ያደርጋት። እሱ አልሞተም። ትንሣኤና ሕይወት እኔ ነኝ የሚለው አምላካችን አነ ውእቱ ትንሣኤ ወሕይወት፣ የሞተ ቢኖር በእኔ ያመነ ሕያው ነው ይላል ዮሐንስ 11:25 ላይ። ጌታዬ ከዚህ ኑረ ቢሆን ወንድሜ ባልሞተ ነበር። እመሰሃሎ ከዚህ ኦግዚ የሞተኒ ሆዬ፣ ጌታዬ ከዚህ ኑረ ቢሆን ወንድሜ ባልሞተ ነበር። እኛ እንዲህ ብናደርግለት ኑሮ እንዲህ ባልሆነ ነበር እንላለን። ከሰው ልጅ ሀሳብ አይወጣም። እግዚአብሔር ያለው ግን ይቀራል አይቀርም?
ወገኖች ፀሐይ ላይ ነው ቆማችሁ፣ ሰዓትም አንወስድባችሁም። ግን ባጭር ና አለው እንደነ ቅዱስ ጊዮርጊስ እንደነ ቅዱስ ዮሐንስ ና አለው። ወዳጆቹን ፍሬ እንዳፈሩ ሌላ ነገር ፍሬውን እንዳይነካው ቶሎ ይወስዳቸዋል። ግን ይሄ ጊዜያዊ ዓለም ነው። ጌታችን አምላካችን ትንሣኤና ሕይወትን የነኝ አለ። ወደ መቃብሩ ሄደ። ተነሳለው እስመረቧ ኮነ ጌታዬ ለምን አለችው። እኔ ነኝ ትንሣኤና ሕይወት። አዎ የምናየው የምንሰማው በዚህ ምድር ላይ ብንኖር 70 ዘመን ነው ይላል አይደለ? በጉልበታችን መልካም ብንሰራበትም ባንሰራበትም ናሆሞ አይላመቲነ 70 ክራማት መዝሙር 89 ይላል። ወመሰ በዝሃ 80 ዓም ቢበዛ 80 ነው። ወፈድፋዶ ነሰ እምላጻማው ህማም። ከዚያ ካለፈ ግን ድካም ነው፣ አንሱ ይጣሉኝ ነው። የምንሰራበት የተሰጠን ዘመን 70፣ እሱ ግን 49ን ብቻ ተጠቀመና ስንቱ ቀረ። ግን ትርፋማ ሆኖ በደብል የመቶውን ወደ ይሰርቶበታል። ወደ ዘላለም ርስቱ ወደ ገነት፣ ወደ ዘላለም ርስቱ ወደ መንግሥተ ሰማያት፣ ወደ ፈጣሪው የዘራውን ጠራው። የእግዚአብሔር አዝመራ መሆናችንን ማወቅ አለብን። የማን አዝመራ ነን? የእሱ አዝመራ ነን። እሱ የዘራውን ያጭዳል፣ እሱ የዘራውን ይሰበስባል። እሸቱን በእሸቱ ጊዜ፣ ጎምሩን በጎምር ጊዜ፣ የደረቀውን በስተርግና ይጠራል። አዝመራው የእግዚአብሔር አዝመራ ይህ ዓለም ነው። አጫጆቹም መላእክት ናቸው። አጸዱኒ መላእክት ሙንቱ። አዎ የስንዴ የተባሉ ደግሞ የመንግስት ልጆች ናቸው። የመንግስተ ሰማያት ልጆች በጽድቅ የኖሩ በጸናች በቀናች ኦርቶዶክሳዊ ተዋህዶ እምነታቸው ጸንተው ሀገርንም እግዚአብሔርን የሚያገለግሉ እነዚህ የመንግስት ልጆች ናቸው ይላል። እንዲያውም እንደዚህ ብቻ አይደለም። ወይበርህ ገጾ መስቢተ ብርሃነ ፀሐይ። ፀሐይዋን ሲቀና ብላችሁ ማየት ትችላላችሁ። እስቲ እንዲያው ይቻላል? ምስቢተ እደ ይበርህ ገጾሙ ይላል። ለደጋግ ሰዎች ቁም ነገር የሰሩ ሰዎች ፊታቸው ከፀሐይ 7 እጅ ያበራል። በመንግስት አብሆሙ ዘበሰማያት። ዘላለማዊ መንግስት አለን፣ መንግስተ ሰማያት። በዚህ ድናዝን አይገባም። እኛ ስለ ራሳችን ነው። ልጅቷን ሕፃኗን ያሳድግልን። እህታችን እግዚአብሔር ያረጋጋሽ። ወንድሞች እግዚአብሔር ያረጋጋችሁ። አዎ ዓለሙን እያየነው ነው። ጊዜያዊ ስለሆነ እሱ ዘራ እሱ ጠራ። የግድህና አውቀን መኖር አለብን። ወጠን ለመመለሳችን ተኝተን ለመነሳታችን ዋስትና የለንም። በማን እጅ ነው ያለው ዋስትናችን? በእግዚአብሔር እጅ ነው። ይሄ እስከሆነ ድረስ አብድ ውእቱ ዘይሄሊ ካልአ ዘእንበለ መቃብር ርስቱ። ነገ መሞቱን ነገ መቀበሩን ነገ በእግዚአብሔር ፊት መቆሙን ከማያስብ ሰው የበለጠ ሰነፍ በዚህ ምድር ላይ የለም ይላል። ዛሬ ግን ብዙዎቻችን የምንሞት አይመስለንም፣ የምናንቀላፋ አይመስለንም። ወደ እግዚአብሔር ፊትም የምንቀርብ የማይመስለን ብዙ ነን። ከምን አንጻር? ከስነ ምግባሩ የተነሳ ከሰብናው የተነሳ ከሚናገረው ከተግባሩ የተነሳ ይህ ትውልድ ወዴት እየሄደ ነው ያሰኛል። እሱ ግን መልካሙን ስራ በአጭር ጊዜ ስራውን ሰራ። አባቶቻችን የሰሩትን ስራ ያልሰሩትን ሰርተዋል። ስለዚህ ኦ ገብርኄር ዘበህዳት ምእመነ ኮንከ፣ አንተ ታማኝ አገልጋይ በትንሹ የታመን በብዙ ሾመሃለሁ፣ ወደ ጌታህ ደስታ ግባ አሉት ሥላሴ። ያስገቡልን አስገብተውልናል። ወገኖቻችን ወደ ፈጣሪው ነው የሄደ እና ወደ ጌታህ ደስታ ግባ። በዚህማ የምናየው ደስታ የለም። አለ እንዴ? ደስታ አለ እንዴ? በቤታችሁ ደስታ አለ? በውጭም በውስጥም የለም። የማይመች ለእግዚአብሔርም ለሰውም ለሀገርም የማይመች ትውልድ ነው ያለው። እንድንመች ያድርገን እግዚአብሔር። ያ ሲሆን ነው ሰላም የምናገኘው። ያ ሲሆን ነው በሰላም ውጣ ግባ የምንባለው፣ በውስጥም በውጭም፣ በመንፈሳዊ ዓለምም በስጋዊ ዓለምም። አዎ በስጋዊ ዓለም ሰላማውያን ሲሆን በሰላም ግባ በሰላም ውጣ እንባላለን አይደል እንዴ? ሌላ የሚጠረጠር ከሆነ ግን አይደለም ትፈለጋለህ ይባላል። ምን ስለማይታመን በእግዚአብሔር ዘንድም የሚታመን ወደ ጌታህ ደስታ ግባ ያለ ምንም ነገር በምድርም በሰማይም በደስታ ለመኖር ያብቃን። ወንድማችን ክንፈ ገብርኤል ስራውን ሰርቶታል። ይህን ካቴድራል በቅርብ ጊዜ እንደዚህ ሆኖ አሸብርቆ እንዲታይ እነሱ ናቸው። እንቅልፋቸውን አጠው አድረው አብረን ነበርነ። ግን እግዚአብሔር የተናገረውን የማይረሳ የለመኑትን የማይነሳ ወደ ክብር ቦታው ጠርቶታል። በዙፋኑ
የሰው እጅ ባልሰራው እሱ በሱ እጅ ቢሰራ እሱ ደግሞ በሱ እጅ የሰራውን ባለቤቱ ጠርቶና ብሎታልና በክብር ያሳርፍልን። ከሱ ሁላችን እንማር። ነገ ሀጅ መሆናችንን እንረዳ፣ እንማር። አዎ እናት አሉ፣ አባት አሉ። እግዚአብሔር አምላካችን ያጽናችሁ። አልሞተም፣ መልካም ስራ ሰርቷል። በእውነት ማንም ያልደፈረውን ብዙዎቹ አለቆች፣ ብዙዎቹ ሰራተኞች ሲቀያየሩ ግን የሰው ያለ ሲሉ አልጌስቦ የነበረውን ቤተ መቅደስ ካቴድራል በእነሱ ርብርብና በካቴድራሉ አስተዳደር ይህን ስራ እንዲሰራ የተደረገ ይሄ በስላሴ አምድ የተጻፈ ነው። ልጃችሁ አልሞተም ውህኪሰ ይሞተ ወንድምሽስ አልሞተም አለ ብሎ ማርታና ማርያምን ጌታችን እንዳረጋጋ በህይወት ነው ያለ፣ በትንሳኤ ነው ያለ። ስለዚህ አባቶቻችን ተረጋጉ። መልካም ዛፎች መልካም ፍሬ አፍርታችሁ ፍሬያችሁ በመልካም ስራው ታይቷል። ግን ዓለም መኖሪያችን ስላልሆነች እቺ ፌርማታ ባስ ምን ጠብቅባት ስለሆነች ለጊዜው ወደ ገነት ተሸጋግሯል። ዘላቂው ወደ መንግስተ ሰማያት ነው። ሁላችንም በጉልበታችን ምን ሰራንበት? እግዚአብሔር የሚያሳዝን ስራ ነው ምን ሰራበት? የሚያስደስት በእውቀታችን ምን ሰራንበት? ይህንን ነው፣ ለእኛ ነው ትምህርቱ። አቤቱ ቅዱስ አምላክ ሆይ ያዘኑ እናታችን አባታችንን ይቅርታ ከማሳረጋቸው በፊት ቅድም የፕሮግራም ማሻሻያ ስላደረግን ነው። አርቲስት ጥላሁን ዘውገ የወንድማችን የቅርብ የሥራ ባልደረባ ነው። ቤተሰቡን በመወከል የሚያስተላልፈው መልእክት ስላለ ቢያንስ 5 ደቂቃ ያክል፣ ከዚያ በኋላ አባታችን በጸሎት ይዘጉልናል ማለት ነው። እሺ፣ አመሰግናለሁ። ወንድማችን ወንድዬ በእውነት የተጎዳ ነው። እኛ አርቲስቶች ነን። በዚህ እውቀቱ፣ በዚህ ችሎታው፣ በትምህርት በልምድ ያገኘውን ትልቅ እውቀት መተርጎም ማሳየት በሚችልበት ሰዓት ነው ዛሬ ይሄንን ጥበበኛ የምንቀብረው። ወንድዬ እንወዳለን። ልጅህን በተቻለ መጠን ለማለት ጥረት እናደርጋለን። እኔ ብቻ አይደለሁም፣ ነፈልፍሉም ሁሉም አርቲስቶች በጣም አዝነዋል እና ይህንን ላደረጋችሁልን ሁሉ እናመሰግናችኋለን። ማለት እልፈቱ በሰማንበት ሰዓት ጀምሮ ለዚህ ሰዓት ድረስ ያደረጋችሁትን ሁሉ አመሰግናለሁ። እግዚአብሔር ይስጥልኝ። አባቱ እሺ፣ አንዲት ልጅ ነው ያለችው፣ ባለቤቱም አለች። እንግዲህ በእንትን አድርገን በጋራ ሁላችንም አንድ ነገር እናደርጋለን ብዬ አስባለሁ። እግዚአብሔር ይስጥልን፣ ስለመጣችሁ እናመሰግናለን። አባቱ አንድ ቃል ቢናገሩና እንግዶችን ቢያመሰግኑ ጥሩ ነው። እሺ፣ አባታችንም ጥላሁን ዘውገ ተናግረው ጨርሰውታል። ምንም የምለው ነገር የለ። ለዚህ እንትን ህይወቱ ካለፈችበት ቀን ጀምሮ ሁላችሁም ላደረገችሁልን ተሳትፎ እግዚአብሔር ይስጥልን። በእናቱ፣ በእህቱ፣ በባለቤቱ፣ በልጁ ሰው ሁሉም እግዚአብሔር ቀናውን ሀገር ሰላም ሆነ ሁሉም ደግሞ እንደሱ አርአያ እንዲከተል። አሁን ዛሬ ያገኘሁት ትምህርት ምንም አላቅም ነበር። ይህን ያህል ሰርቷል ብዬ አላሰብኩም ነበር። ይሄ ታሪኩን በመስማቴ በጣም ነው። ወላይታ አካባቢም እንዲሁም በየሀገሩ ልዩ ልዩ ስራ እንደሰራ ነው ከጥበብ ወንድሞቹ የሚነግሩን። አባታችን ይቅርታ ቀጥታውን ወደ ቆሞስ አባ ወልደ ገብርኤል እሳቸው የመጨረሻውን ቃለ ምዕዳን ይሰጡናል። ይሄ ሊሆን ግድ ነው። አባታችን እግዚአብሔር ያረጋጋዎት፣ እናታችን እግዚአብሔር ያረጋጋዎት፣ የትዳር አጋሮ እህታችን እግዚአብሔር ያረጋጋሽ፣ ወንድሞቻችንም አይዟችሁ። ስላላልሰራ ሰው ነው የሚለቀስ። እሱማ ቅዱስ ቃሉን ስንጠቅሰውም ወደ ዘላለም ደስታ ግባ እኮ ነው የሚለው። ጊዜያዊ ደስታ ጊዜያዊ መኖሪያ ላንተ አይደለም፣ ወደ ዘላለማዊ ደስታ ግባ ብሎ ስለጠራው ከዚህ በኋላ ምን ይላል ቃሉ?
ወምድኅረ ዝንቱ ንግፍ ለሃከ ነፍሱ ከስጋው ስትለይ ከቤት ሰው የነበረው አስከሬን ተብሎ በሰው ጫንቃ ሲወጣ እንደገና አዳም መሬት ነህና ለጊዜው ወደ መሬትነት ተመለስ ተብሎ ወደ መቃብር ሲወርድ አልቅስ። ወምድኅረ ዝንቱ ከዚህ በኋላ ግን ይላል ትወዱታላችሁ አይደለ? ሁላችሁም እኛም እንወደዋለን፣ እናንተም ትወዱታላችሁ። የመውደዳችሁ ደግሞ መግለጫ አንድ የቤት ሥራ ይሰጣችኋል። ወምድኅረ ዝንቱ ንግፍ ለሃከ ከዚህ በኋላ ልቅሶህን ሐዘንህን ተው። ስለምን? ከመታየደፍ ነፍሱ ለዘሞተ ያ ካንተ በአጭር ዕድሜው የተለየው ቤተሰብህ በነፍሱ እረፍት ያገኝ ዘንድ ይላል። እናንተ የምታዝኑ ከሆነ እረፍት አያገኝም። በጣም ከባድ ነው መረጋጋቱ። እግዚአብሔር መንፈስ ቅዱስ ያረጋጋችሁ። ካህናቱ ከዚህ ቁመው መንፈስ ናዛዜ ወመናህየ ለሰብኦሙ ፈኑ እሱን ማረው ክንፈ ገብርኤል በሱ ምክንያት በሐዘን የቆሰሉትን ደግሞ የሚያረጋጋውን የሚያጽናናው መንፈስ ቅዱስ በእነሱ ላይ አሳድር ነው የሚል ቤተ ክርስቲያን ይህን ነው የምትለው። መንፈስ ናዛዜ ወመናህየ ለሰብኦሙ ፈኑ ለቤተሰቦቹ በሐዘን ለቆሰሉ መመለስ መጽናናት ላቃታቸው የሚያረጋጋውን መንፈስ ቅዱስን በእነሱ ላይ ያሳድርባቸው። ሰው ሰውን ሊያረጋጋው አይችልም። ሰው ሰውን ሊያጽናናው አይችልም። አንተ ግን ትችላለህ። እሱ ያጽናናችሁ፣ እሱ ያረጋጋችሁ። ወንድሞች፣ የሥራ ባልደረቦቹ ተረጋጉ። አልሞተም፣ ሕያው ነው። በእውነት በሥራው እናምናለን። በዚህ ምክንያት ያረፉ ሁሉ ሕያዋን ናቸው። ወደ ዘላለም ርስታችን ስለተሸጋገሩ እኛም ነገ ወረፋ ነው ምንጠብቅ። በክብር ያሳርፍልን። ወጣችሁ ወርዳችሁ በዚህ ፀሐይ ላይ ቁማችሁ የሸኛችሁ ሁሉ እግዚአብሔር በደስታ ይመልስላችሁ። አጋዕዝተ ዓለም ሥላሴ እንቅልፍ አጥቶ የረዳቸው ለዚህ ማዕረግ ያበቃቸው በዙፋናቸው በክብር ያሳርፉልን። ቤተሰቦቹም በዕድሜ በጤና ይጠብቁልን። አቤቱ ቅዱስ አምላካችን ሆይ አገልጋይህ ክንፈ ገብርኤልን በቅዱሳኖችህ ርስት አሳርፍልን። ሀገራችን ኢትዮጵያን ሕዝቦቿ በሰላም በበረከት ጠብቅልን። ከእናታችን ከንጽሕት ከቅድስት ድንግል ማርያም ፍጹም በረከቷን አድለን። አገልጋይን ክንፈ ገብርኤል በቅዱሳኖቹ ርስት አሳርፍልን። እንዲህ እያል ቅዱስና ሕያው ስም እንጽራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንል ዘንድ፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድኅነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን ነሽ የአሸናፊው የልዑል እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስን ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ በደልን ይቅር ባይ ንስሐን የሚቀበል ለአባቶቻችን ለሐዋርያት ሥልጣነ ክህነትን የሰጣቸው ከልጅነት እስከ እውቀት ድረስ የሠራችሁትን በደላችን ሁሉ ይቅር ይበላችሁ። አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ ወንዶችም ሴቶችም በዚህ ቅዱስ ቦታ የተሰበሰባችሁ ከኃጢአት ማሰሪያ የተፈታችሁ ንጹሐን ሆኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን የተዘጋጀን ያደርገን ዘንድ እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ አቤቱ ጌታዬ ፈጣሪ መድኃኒቴ ኢየሱስ ክርስቶስ ሆይ በደልን ኃጢአትን ሁሉ ይቅር የምትል የኔንም የሕዝቦችን በደል ይቅር በለን። በእውቀት ባለ እውቀት በስህተት በግድፈት የተሰራ የማይሰራ ኃጢአት እግዚአብሔር ይፍታ፣ ነፍስ ይማርልን።
Amen.